ልብ ያላልናቸው ነገር ግን ልብ ብንላቸው በቀላሉ ልንረዳቸው የምንችላቸውና መፍትሄ የምናበጅላቸው እውነቶች ሀገራችን ኢትዮጵያ አሁን ካለችበት ነባራዊ ሁኔታ ጋር ተያይዞም በርካታ ነገሮች ተመልክተናል። አሁን ላይም እየሆኑ ያሉ አብዛኛ ነገሮችም በሴራ የተተበተቡ ሰይጣናዊ መሆናቸውንም ልናስተውልም ይገባል። ልናስተውል ቢገባም እኛ ግን በስሜት ተነሳስተን ከመወሰንና ነገሮችን ደጋግመን ከማድረግ በዘለለ ለምን የሚል ጥያቄ እየጠየቀን አይደለም። ከመንፈሳዊ አስተምሮቶችም ሆነ ከሰውኛ እሳቤ ጋር ፍጹም የተቃረኑና ለአይምሮ የሚከብዱ ለሰሚ የሚቀፉ በርካታ ነገሮች በአገራችን ውስጥ መፈጸም ከጀመሩ ዓመታትን ቢያስቆጥሩም ዛሬ ላይ የተሰማው ግን እጅግ ልብን ይሰብራል። ሁለት በእግዚአብሔር ቤት የሚያገለግሉ ዘማሪዎች በዚህ ጸያፍ ተግባር መውደቃቸውም ተጋልጧል። እኚህ ዘማሪያን እነማን ሆኑ? ይህን አጸያፊ እውነታስ ያጋለጠው ማን ነው የሚለውንም በዝርዝር ዘገባችን ይዘንላችኋል። በቆይታችሁ ታድምጡታላችሁ። በሌላኛው መረጃችን እጅግ ኃያልነቷን ስትናገርና ባሏት ነገሮች ዓለምን እየዘወረች ያለችው ሀገር አሜሪካ ልትቋቋመው ያልቻለችው አደጋን አስተናግዳለች። ከቁጥር ያለፉ ሰዎችም ለሞትም ተዳርገውባታል። ታዲያ አሜሪካ የገጠማት ምን ይሆን የሚለውን እንዲሁ በዝርዝር ዘገባችን ይዘንላችኋል። ታድምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃዎቻችን ከማለፋችን አስቀድመን በትላንትናው ዕለት ባስቀመጥነው ቪዲዮ ላይ ለእስር ከተዳረገው ሐዋርያው ማቴዎስ ጋር በጋራ በመሆን የለጠፍነው የእህታችን ሄቨሪና ጌታቸው ምስል ወይንም ደግሞ ፎቶ ከብዙ አስተያየት በኋላ የምስል ስህተት ምክንያት የተፈጠረ ስለሆነ እርምት ወስደን ምስሏን አንስተናል። በምስሉ ላይ የምትመለከቷት እህት ሄቨሪና ጌታቸው ከተባሉት ወንጀለኞች ጋር ምንም አይነት ግንኙነት እንደሌላትና ተባባሪ አለመሆኗንም በሚዲያችን ስም መግለጽ ወደድን። ሰሞኑን እንደ በግኖሪ ተብዬ የሚል መዝሙር ወጥቶ መነጋገሪያ ሆኖ እንደነበር ይታወቃል። የዘማሪዋ የቋንቋና የድምጽ ችሎታ ፍጹም የሚባል ባይሆንም የዘማሪው መልእክት ግን ከክርስቶስ የዳነ እግዚአብሔር እረኛ የሆነለት አንድ ሰው እንደመጠራቱ ባለመመላለሱ በኑዛዜ ንስሐ ወደ እግዚአብሔር የሚያቀርብም ጸሎት ነው። ራስን ማየት የሚያበረታታ ሌሎችንም እንደ ቃሉ የሚሞገት መልእክት ነው። መቼም ጌታ ኢየሱስ ክርስቶስ መልካም እረኛ ነኝ፣ በጎቼ ድምጼን ይሰማሉ፣ እንደ በጎች በተኩላዎች መካከል እልካቸዋለሁ ያለንን ቃል አንጥለውም። በሚያሳፍር ሁኔታ ግን ከጥቂቶች በቀር ብዙ አስተያየት ሰጪዎች በስላቅን የተቀባበሉት። ተመለሱ የሚል መልእክት ቢሰማም በትዕቢት ማፌዝ ከኖህና ሎጥ ዘመን ሰዎች የማይሻል ባህሪም ነው። እግዚአብሔር ትዕቢተኞችን ይቃወማል። ዘማሪዋ ማንም ትሁን ማን ባይመለከተንም ነገር ግን በዚህ መዝሙር በማፌዛችን ምክንያትም ዓለማውያን ሳይቀር በቲክቶክ መቀለጃና መዘባበቻም አድርገውበታል። ታዲያ ይህን ተከትሎም እንደ በግኖሪ ተብዬ የሚለው መዝሙሯን ባየና በሰማን ጊዜ ካልተደሰቱና ከቀለዱ ሰዎች መካከል አንደኞቹ ብንሆንም በግልጽ በየሚዲያው ባንጽፍም ስለ ህይወቷና ዝማሬዋ የሰጠችው ቃለ መጠይቅ ባየን ጊዜ ግን የተሰማን የሚመለከተውን ይመስላል። ሰው ላይ ከመፍረዳችን በፊት ስላለፈበት ህይወት ብናውቅ ተሳስቶ እንኳን ከመፍረድ ይልቅም ርህራሄን እናስቀድምም ነበር። በነገራችን ላይ ክርስቶስ የርህራሄ ልብ ስላለው እንጂ እንደ ስተታችን ብዛት ቢሆንማ በፍርዱ ሰው መሆን ባልቻለን ነበር። እናም እሱ ያለፈችበት መንገድ ርህራሄን የፈጠረብን። ሌላው ትህትናዋም ክርስቲያናዊ ነው። ካለፈችበት ህይወት የተነሳ የመማር ዕድል በማጣቷ ማንበብና መጻፍ እንደማትችል ተናገረች። አልችልም ለማለትም አላፈረችም። መዝሙሮቿ ሌላ ሰው እንደሚጽፍላት ስትናገር አላፈረችም። ቋንቋውን በደንብ አለመቻሏ እሷም ታውቋለች። ነገር ግን እግዚአብሔር በፈለገው መንገድ ዘመርኩ ነው መልሷ። እና እኛም ምን አገባን በዚህ መንገድ ተዘምር ዘንድ ከተፈቀደላት። ደግሞ እኮ እውነቱን ለመናገር የቋንቋ ጉዳይ እንጂ በመዝሙር መልእክት ችግር የሚለው መጽሐፍ ቅዱሳዊም ነው። ላይላዩን የሚያይ አይን ለፍርድ ችኩል ነው እያልን እንደ በግኖሪ ተብዬ የሚለው መዝሙሯን የለቀቀችው እህታችንን በርካቶች ይቅርታ እንዲጠይቋት እኛም በሚዲያችን ስም መልእክታችንን ማስተላለፍ ወደድን። ወደ መረጃዎቻችን ስናልፍ በተደጋጋሚ በተፈጥሮ አደጋ ጥቃትን የምታስተናግደው ሀገር ዛሬም የእግዚአብሔር የቁጣ በትር አርፎባታል። እጅግ ኃያልነቷን ስትናገርና ባሏት ነገሮች ዓለምን እየዘወረች ያለችው ሀገር አሜሪካ ልትቋቋመው ያልቻለችውን አደጋም አስተናግዳለች። ከቁጥር ያለፉ ሰዎችም ለሞትም ተዳርገውባታል። ጉዳዩም እንዲህም ነው። በአሜሪካ ሁለት ግዛቶች በተከሰተ ከባድ አውሎ ነፋስም 21 ሰዎች ለሞት ተዳርገዋል። በአሜሪካ ኬንታኪና ሜዙሪ ግዛቶች ሌሊት በተከሰተው ከባድ አውሎ ነፋስም 21 ሰዎች ህይወታቸው ማለፉም ተገልጿል። በኬንታኪ ግዛት ቢያንስ 14 ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቋል። በደቡብ ምስራቅ የግዛቱ ክፍል በተከሰተው ከባድ አውሎ ነፋስም የተጎጂዎች ቁጥር ከዚህ በላይ ሊጨምር እንደሚችል ባለስልጣናቱም ገልጸዋል። በአጎራባች ሚዙሪ ግዛትም ቢያንስ 7 ሰዎችም መሞታቸው የተገለጸ ሲሆን በሌሎች ግዛቶችም የሰው ሕይወት ባያልፍም በንብረት ላይ ጉዳት ማድረሱም ተገልጿል። በአውሎ ነፋሱ ምክንያት በተለያዩ የሀገሪቱ ግዛቶች ውስጥም የሚገኙ 600,000 በላይ ቤቶችና የንግድ ድርጅቶችም የኤሌክትሪክ ኃይል እንደተቋረጠባቸውም ጠቅሷል።
ከሁለት ወራት በፊት በኬንታኪ ግዛት በከባድ የአየር ሁኔታ 24 ሰዎች ህይወታቸው ማለፉን የተገለጸ ሲሆን አሁን ላይ በድጋሚም 21 ሰዎችም ለሞት መዳረጋቸውም ተገልጿል። ታዲያ ቅዱሳንም ለነዚህ አካባቢዎች በጸሎታችሁ እንድታስቧቸው መልእክታችንን ማስተላለፍ ወደድን። ልብ ያላልናቸው ነገር ግን ልብ ብንላቸው በቀላሉ ልንረዳቸው የምንችላቸውና መፍትሄ የምናበጅላቸው እውነቶች ሀገራችን ኢትዮጵያ አሁን ካለችበት ነባራዊ ሁኔታ ጋር ተያይዞም በርካታ ነገሮች ተመልክተናል። አሁን ላይም እየሆኑ ያሉ አብዛኛ ነገሮችም በሴራ የተተበተቡ ሰይጣናዊ መሆናቸውንም ልናስተውልም ይገባል። ልናስተውል ቢገባም እኛ ግን በስሜት ተነሳስተን ከመወሰንና ነገሮችን ደጋግመን ከማድረግ በዘለለ ለምን የሚል ጥያቄ እየጠየቀን አይደለም። ኢትዮጵያ ውስጥ ያሉ ታዋቂና አንጋፋ ዘማሪያን በግብረ ሰዶም መውደቃቸው ተሰምቷል። በተለያዩ መንፈሳዊ አገልግሎቶችና ሲሪየስ በሆኑ ትንቢታዊ መልእክቶቹ የምናውቀው ነብዩ ጆሲም እጅግ አደገኛና ህዝበ ክርስቲያን ሁሉ ልብ ሊለው የሚገባ ትንቢታዊ መልእክቱን ማስተላልፏል። አንድ ሙዚቀኛና አንድ ታዋቂ ዘማሪ በአንድ ቤት ውስጥ የሚኖሩ ጌታ ኢየሱስ ይናገረኛል፣ ሞት ይከተላችኋል፣ በከፍተኛ እርኩሰትና ኃጢአት የተያዛችሁ ግብረ ሰዶማውያን ናችሁ፣ በከበረ መድረክ ላይ ቆማችሁ በገና እየደረደርክ አንደኛው እየዘመርክ የሰዶምና የሌዝቢያንን መንፈስ በጉባኤ መሃል የምትዘሩ የግብረ ሰዶም መንፈስ በላያችሁ ላይ የሚሰራ ተጠንቀቁ፣ ተመልክቻለሁ፣ ተጠንቀቁ በማለትም በቤተክርስቲያን ውስጥ በመሆን የእግዚአብሔርን መድረክ የሚዳፈሩ አገልጋዮች መኖራቸውን በመግለጽም ተጠንቀቁ ሲል መልእክቱን በግላጭ መናገሩን ተመልክተናል። ታዲያ እንዲህ ያሉ ተግባራትም የመጀመሪያ ሳይሆን ከዚህ ቀደምም ዘማሪ የሆነ ወጣት ዳንኤል በሚል የሚታወቅም የህይወቱን ዜማ ተበላሽቶ ጾታውን ቀይሮ አነጋገሩና አኳኋኑን በሀብታም ቤተሰብ አማርኛውን ሰበርበር በማድረግም ጥፍር ቀለምና ሹሩባት ሰርቶ የኃጢአት ኮንሰርትን በየሚዲያው እያናፈሰ ተመልክተን ነበር። ይህ ወጣትም ከዚህ ቀደም በቤተክርስቲያን አገልጋይ የነበረና እንደ ማንኛውም ክርስቲያን ወጣትም መንፈሳዊ ህይወቱ ጥሩ የሚባል ማንነት ያለውም ሰው ነበር። ሆኖም ዛሬ ላይ ነገር ተገልብጦ ግብረ ሰዶምን በአደባባይ እያናፈሰ ይገኛል። ይህ አልበቃላት ቤተክርስቲያን ዛሬም በሌላ ሁለት ልጆቿም ተበድላለች። በቤተክርስቲያን መድረክ ላይ የሚያገለግሉ ነገር ግን የእግዚአብሔርን መድረክ የሚዳፈሩ ዘማሪና ሙዚቀኛ መኖራቸውን ነብዩ ጆሲ በይፋም ተናግሯል። እኚህ አገልጋዮች እነማን ይሆኑ? ከአንደበቱ አድምጠን እንመለስ። ካናዩ ፕሮፌሰር መተንበይ ይችላልው ጌታ በኢየሱስ ደም ሚስተር ዋይ ስል ነው መንፈስ ቅዱስ የተናገረኝ። አንድ ሙዚቀኛና አንድ በጣም ሴሌብሪቲ የሆነ ዘማሪ በአንድ ቤት ውስጥ የሚኖር መንፈስ ቅዱስ ይናገረኛል። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የሁለቱም ስም በዋይ የሚጀምር በዋይ የሚጀምር በቃ እሺ፣ ሞት ከፊታችሁ አለ፣ ከፍተኛ ውርደትና ጥፋት ከፊታችሁ አለ። በርኩሰትና በአመጽ የተያዛችሁ ሁለታችሁም ግብረ ሰዶማውያን ናችሁ። ሙዚቀኛ ኪቦርድ የሚጫወትና አንድ በጣም ሴሌብሬት የሆነ ዘማሪ እግዚአብሔር ይገስጻችሁ። በከበረው ደም ላይ ቆማችሁ ኪቦርድ በገና እየደረደርክ አንተ እየዘመርክ የግብረ ሰዶምንና የሌዝቢያንስ መንፈስ በጉባኤ መካከል የምትረጩ የግብረ ሰዶም ስፒሪት በላያችሁ ላይ የሚሰራ ተጠንቀቅ። አይቻለሁ ኢን ስፒሪት ከፊት ጥፋት አለ፣ ከፊት ሞት አለ። በእግዚአብሔር ምህረት እግዚአብሔር ራርቶለ፣ እግዚአብሔር ይቅር ብሎ፣ እግዚአብሔር እድል ሰጥቶ፣ እግዚአብሔር ራርቶለ እድሜ ቀጥሎልሃል። ሞት ከፊት አለ፣ ጥፋት ከፊት አለ። ተመለስ። በጣም የዘመናችሁ የሰለጠናችሁ ያደጋችሁ ያወቃችሁ የከተማ ወጣት አራዳ የሆናችሁ መስሏችሁ በቤታችሁ ውስጥ ሴቶችን እየሰበሰባችሁ በማስ ሴክሹዋል ነገር የምትፈጽሙ ቤታችሁ ለምልክት እናገራለሁ ሰሚት ከዚህ በኋላ ስማችሁ ልጠራ ይችላል። ተመለስ። እግዚአብሔር እንዲላል እድል ሰጥቻል። ከገጠር አፈር ላይ ከትቢያ ከተጣልከበት ስፍራ ያነሳው ያከበርኩ እኔ ነኝ። የግብረ ሰዶም መንፈስ ያለባችሁ ሁለቱም ኔም ኦፍ ጂሰስ ተመለስ። አንተ ብላቴና ተመለስ። ምልክት ነግራለሁ። ከመኪና አደጋ ከሞት ተርፋል። ከመኪና አደጋ ከሞት መትረፍ በማህበራዊ ሚዲያ መነጋገሪያ ይሆናል። አንተ መኪና የለህም፣ መኪና ማትነዳም። በአገልጋይ መኪና ውስጥ ገብተህ አደጋ ግን ይደርስና ምልክት ነው የምነግርህ። በቅርብ ቀን ይህን ምልክት ታያለህ።
ስምህ በዋይ ይጀምራል። አብሮ ካንተ ጋር የሚኖረው በዋይ ይጀምራል ስሙ። ተመለስ፣ ከፊትህ ሞት፣ ከፊትህ ጥፋት አለ። በመንፈስ አያለው በማስ ሴቶችን ሰብስባችሁ የማስ ሴክስ የምታረጉ ግሩፕ ሴክስ የምታረጉ እርኩሰትና አመጽ ውስጥ ያለ አንተ እርኩሰት ልጅ፣ የዲያብሎስ ልጅ ተመለስ፣ ጥፋት ከፊት አለ። እግዚአብሔር አርቶላል፣ እድል ሰጥቷል። የዘመንክ መስሏል፣ የሰለጠንክ መስሏል፣ ያደግክ መስሏል፣ እጅግ ዘመናዊ የሆንክ መስሏል። የርኩሰት መንፈስ ውስጥ ገብቷል። የግብረ ሰዶም መንፈስ ውስጥ ገብቷል። በሴቶቹ ፊት ለፊት ከወንዱ ጋር የምትላላስ፣ ከወንዱ ጋር ርኩሰት የምታረግ፣ ሰዶም የምትፈጽም የሰዶም መንፈስ የገባብህ ተመለስ፣ ንስሐ ግባ። ወይናና ጸሎት ቤት እኔን አገኘኝ፣ ደሊቨርድ አደርግሃለሁ። አምላኬ እግዚአብሔር ከስራት ይፈታል። በናዝሬቱ ጌታ በኢየሱስ ስም ይህን ተናግሬያለሁ። ትውልድን አቢዩዝ እያደረጉ ርኩሰትና አመፅን በምድሪቱ ላይ እየረጩ ያሉ ሁለት ተጠንቀቁ። ውርደታችሁን በአደባባይ ትከናነባላችሁ። እኔ እግዚአብሔር አልቀባኝም፣ አልናገርም። ስናገር የአፌ ቃል በምድሪቱ ጠባ አይልም። ከፊት ጥፋትና ሞት አለ፣ ተመለስ። እያስጠነቀቅኩ ነው። በእግዚአብሔር መንፈስ ተሸክመዋል፣ ራርቶልሃል፣ እድል ሰጥተዋል። የሰራዊቱ ጌታ እግዚአብሔር ጨርሻለሁ። ደውልልኝ፣ ያገኛል። ጸልይልሃለሁ፣ ነፃ ትወጣለህ። ግብረ ሰዶም ስፒሪት እሱ መንፈስ ይዘህ መድረክ ላይ ቆማ አትዘምርም። መንፈስ አታካፍልም። ትናንሽ ብላቴኖችን አቢዩዝ አታረግም። በጌታ በኢየሱስ ስም ተይዛል። መንፈስም ስጋም ተይዟል፣ አይምሮም ተይዟል። ነፃ መውጣት ትፈልጋለህ? አቅቶሃል። እዚህ ርኩሰትና ልምምድ ውስጥ ነው ያለው። ረጅም ዓመት ከልጅነት ከገጠር ጀምሮ የተከተለ ሳትወድ በግድ ተደፍራ እዚህ መንፈስ ውስጥ ገብተሃል። እየነገርኩ ነው። እግዚአብሔር አምላክ ምስክሬ ነው። ከፊት ጥፋትና ሞት አለ፣ ተመለስ ይልሃል መንፈስ ቅዱስ ጌታ እግዚአብሔር። ኢን ጂሰስ ማይቲ ኔም ተናግሬያለሁ። ፕሮፌት ጆሲ እንዲህ ብሎ ነበር ትላለህ። አይ ብትል አልታዘዝም ብትል በእውነት እንደ አገር ልብ በሚሰብር ሐዘን ትወሰዳል። እንደ አማኝ እንደ ክርስቲያን ልብ በሚሰብር ሐዘን ትወሰዳል። ደውልና አግኘኝ፣ ልጸልይ ልፈልጋለሁ። በኢያሪኮ ከተማ ኢያሱ ከተናገረው የርግማን ቃል የተነሳ በዛ ከተማ የሚሰራ አደገኛ የፌለሪቲ ስፒሪት አለ። የሞት መንፈስ፣ የጭንገፋ መንፈስ አለ። ሉቃስ ወንጌል ምዕራፍ 19 ልውሰዳችሁ፣ ባነበው ደስ ይለኛል ክፍሉን። ሉቃስ ወንጌል ምዕራፍ 19 ላይ 19 ሉቃስ ወንጌል ምዕራፍ 19 ላይ የምታውቁት ነው። ዘኪዮስ ቃሉን ላንብብላችሁ። ስለ ኢያሪኮ ነው የምናገረው። በሟርተኞች የተሰራ ሟርት በኢየሱስ ይፈርሳሉ። የስብከት ያርሰሱ ኢየሱስ ያፈርሰዋል። ኢየሱስ ይገለብጠዋል። ኢየሱስ ከናንተና ከዘራችሁ ላይ በኢየሱስም ይነቅለዋል። ወደ ኢያሪኮም ገብቶ ያልፍ ነበረ። እነሆም ከየት ወደ ኢያሪኮ ከተማ ከኢየሩሳሌም ወደ ኢያሪኮ በሚያደርገው ጉዞ ከኢያሪኮ ከተማ የወጡ ወንበዴዎች እጅ ላይ ወደቀ። ወንበዴዎቹ ቀጥቅጠው አቁስለው አድምተው ገፈው ዘርፈው ሄዱ ይላል። በኢያሪኮ ከተማ ልጅ ተወልዶ ለቁም ነገር መብቃት አይችልም። በከተማው የሚሰራ የጭንገፋ ቃል ወይንም ኢያሱ ከተማው ላይ የተናገረው የርግማን ቃል ቢኮዝ እግዚአብሔር ከኢያሱ ጋር ስለነበረ ዝናው በምድር ሁሉ ላይ ስለወጣ ኢያሱ የሚናገረው ቃል ሁሉ በምድር ጠብ አይልም ነበረ። ሰውየው ከባድ ነው፣ ተጽዕኖ ፈጣሪ። ስለዚህ ኢያሪኮ ከተማ እንደነገርኳችሁ ኤልያስን እግዚአብሔር በሳት ፈረስና በሳት ሰረገላ ሊወስደው ሲል ከኢያሪኮ ከተማ የወጡ 50 የነቢያት ልጆች ነቢዩ ኤልሳዕ ሲናገሩ ሰምታ ኢያሪኮ እያልኳቸው ኢያሪኮ ከተማ በኢያሪኮ ከተማ ላይ የተነገረው የጭንገፋና የፌለሪቲ ስፒሪት ከተማው ፍሬ አልባ እንድትሆን፣ ሴቶች አርግሰው እንዳይወልዱ፣ ተምረው እንዳይመረቁ፣ ሴቶች አድገው ለወግ ማድረግ እንዳይበቁ፣ ወደ ጋብቻ እንዳያልፉ የፌለሪቲ ስፒሪት አለ። ይሄ መንፈስ አልበቃ። ሉቃስ ወንጌል ምዕራፍ 19 ላይ በአዲስ ኪዳን በኢያሪኮ የተነገረውን የፌለሪቲ ስፒሪት እግዚአብሔር በልጁ በክርስቶስ ኢየሱስ እንዴት እንደሰበረው ላሳያችሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደምጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ